በዛሬው ቪዲዮአችን ፋታ ፈታ በስተክል ካላልኩት ኮሜንት ላይ ጻፉልኝ። የኤርትራ ምግብ ነው ወይስ የትግራይ ምግብ ነው የሚለውን አላውቅም። ብቻ እዚሁ ሰሚት ፍየል ቤት 20 ሜትር ፈታ የሚባል ምግብ ጋብዛችኋለሁ። እኔ እንትን አልወድም እንደዚህ ሲቦካ ምናምን ነገር አይመቸኝም እና አልበላም ለማለት ነው። A few moments later ቴክኖሎጂያ ሰላም ወደ ዩቲዩብ ቻናላችን ቤተሰቦች እንዴት ናችሁ? ዛሬም እንደተለመደው በሌላ ቀውጢና ያበደ ቪዲዮ ተመልሰንላችሁ መተናል። እንግዲህ በዛሬው ቪዲዮአችን በጣም ከበድ ያሉ ገስቶችን እንግዳዎችን ይዘንላችሁ መተናል። ያው ላለፉት 2 እና 3 ቪዲዮዎች አብረው ነበሩ። ዛሬም ይዘናቸው መተናል። ለምን ምንም ሜጃ ስለሌላቸው በዛሬው ቪዲዮአችን እኚህን እንግዶቻችንን ለምን ምሳ አንጋብዛቸው? መኪና እያስነዱኝ አይደለ? ለምን ምሳ አልጋብዛቸውም? ለምን ዊን የሆነ ስራ አንሰራም በሚል ዛሬ ምሳ ልጋብዛቸው መጥቻለሁ። የዛሬው ምሳ ግብዣችን የሚሆነው እዚሁ እኔ ያለሁበት አካባቢ እዚሁ ሰሚት አካባቢ አንድ ምግብ አለ። የኤርትራ ምግብ ነው ወይስ የትግራይ ምግብ ነው የሚለውን አላውቅም። ብቻ ደጋግም የምበለውና የሚጣፍጠኝ የምወደው አንድ ምግብ አለና ስጠይቃቸው ሁለቱም እንዳልቀመሱት ነግረውኛል፣ በልተውት እንደማያውቁ ነግረውኛል። ስለዚህ ለምንድን ነው የማይሞክሩት? ለምንድን ነው ቼክ የማያደርጉት? ከተመቻቸው ደግሞ ደንበኛ ይሆናሉ ብዬ አሰብኩ እና ዛሬ ፋታ በስተክል ካላልኩት ኮሜንት ላይ ጻፉልኝ። ፋታ ወይም ፈታ ነው የሚባለው። ሁሌ ስትል ሰማለሁ፣ ግን መብላት አሁን ደግሞ ጓጓ። እስኪ ልቅመሱ ይሄን ነገር ምንድነው የፋታ የሚለው ነገር ምን አይነት ምግብ ነው የሚለው ነገር ለመቅመስ ትንሽ ቸኩያለሁ። እኔ ደግሞ ምግብ መቅመስ ፈልጋለሁ በጣም። ብቻ ተመስገን ነው። ማቲያስ ሊጋብዘን ነው። በሉት ኮሜንት ሂሳቡን መጨረሻ ላይ ካልኩሌት አድርገን በቀጣይ በሆነ ነገር አድርገን እናካክሷለን። አይቀርም ባይዘው ወይናቱን ነው አይቀር ሂሳብ ነው ባይዘው። ሁሉም ነገር ዊን ነው መሆን ያለበት። ስለዚህ ዛሬ እዚሁ ሰሚት ፍየል ቤት 20 ሜትር ጋር ፈታ የሚባል ምግብ ጋብዛችኋለሁ። ይወዱታል አይወዱትም አብረን የምናየው ይሆናል። ወደ እዛ እንሄዳለን ማለት ነው። ለማንኛውም ቪዲዮአችሁን ከመጀመራችሁ በፊት ቻናሉን ሰብስክራይብ ማድረግ እንዳረሱ፣ ቪዲዮ ሲጀምር ላይክ እያደረጋችሁ ጀምሩ። በደንብ ደግሞ አሪፍ ከሆነ ዩቲዩባችን እናንተንም መጋበዝ ጀምር ይሆናል አንድ ቀን አሪፍ ከሆነ ማለት ነው። አሁን ወደ ምሳችን እንሄዳለን። ሁላችሁም አብራችሁን ሁኑ። ይመቻችሁ። ፒስ። ዲሌይ ነው ወደዚህ ታያለ። ያ ነገር ስትወጣ ይሄ ልጅ ግን እንዳያጋጨን ምን ይሻለኛል? አይታመኑብኝም። እኔ ግን በራሴ ተማመናለሁ። ሰልፍ ኮንፊደንስ ይባል ነገር አለ። እዚሁ ቅርብ ነው ያለነው። ብዙ አንዳም እጥፍ እንዳልን ነው። ያው ተጠብቀን ፈጣሪ ሆይ አንተ ጠብቀን አንተ ሁነን እውነት ነው። እንደዚህ እናደርጋለን። ፍሬቻ እናበራለን። እዚህው ጋር ነን ጋይስ፣ ደርሰናል። ገና ቪዲዮ ሳይጀምር ነው የደረስነው ማለት ነው። እኛ ምን ማድረግ ይቻላል እንግዲህ ውስጡ ማለት ነው ጋይስ፣ ውስጡ ጠበብ ያለ ነው ምናምን ነገር። ውስጡ የሚመች ከሆነ ለመብላት ውስጡ የሚመች ከሆነ ውስጡ እንበላለን። እዚህ ጋር ለምንድን ነው መኪና አልቆመም? መቆም አይቻልም? አይቻልም። ተከልክሏል መሰለኝ። የምሬ ነው። ለምን ጥር መኪና የሚባል ነገር የለም። ወደፊት እንቁ ከምልክቱ አልፈን እንቁ። ምን ውስጥ ግን ቦታ አለ የለም? በረንዳ ላይ ግን መሆን እንችላለን። ለድምጽ ዘፈን ምናምን ካለ እኮ ኢንኬስ እዚሁ እንቁማ። እዚህ ጋር እንቁም እንቁም እባክህ። ትቀጣለህ። ምን ችግር አለ? ትቀጣም ነው። በሁላችሁም ተቀጥቼ ደግሞ ችለዋለሁ። ጋይስ እዚሁ ቅርብ ነው ያለነው። ወደ አራት ጠጋ በሩ ላይ ይታረገው። መንጃ ፍቃድ አስተማሪ ለዛሬ ወደዚህ ያዝ። ወደዚህ እሺ። ነው ወደ ኋላ ጓዝ ትቆማለህ። ልክ ነኝ ግን ና እንደዚህ ና። ልክ ነሽ ማርያም። ነይ አሁን ወደ አንቺ እያዝ። እሺ ወደ ነይ መጠላላ አይሻር ላገባም አደኛ ነኝ። ነይ እንደሱ። አንቺ አደገኛ ሹፌር ነሽ። እሺ ቁመትሽ ነው እንጂ። እሺ ማለሳ ጸዴ ነው። በቃ የስ ነደነ መኪና የስ። አሁን ከዚች ነው የነደውታ። ሂሳብ ክፈል ይለኛል። ስራውን ስለማቅ ነው ሲጀመር መጀመሪያ ደህና ሞተር አጥፋ ወበስ ጠፋ ሞተሩ። ስለዚህ አሁን ውስጥ ገብቼ ቦታውን ቼክ ላድርገውና ቦታው የሚመቸን ከሆነ ውስጥ እንበላለን፣ ካልተመቸን ደግሞ እዚህ አምጥተን የምንበላ ይሆናል ማለት ነው። ለማንኛውም ፈታ የኤርትራ ወይስ የትግራይ ምግብ ነው የምታውቁት ካሉ የትግራይ ነው? የምርሽ ነው? ግን በልተሽ አታውቂም? ለማንኛውም እንየውና ውስጥ ከተመቸን ውስጥ እንበላለን፣ ካልሆነ እዚህ እንበላለን። ቼክ እናድርገው መጀመሪያ ውስጥ
ጋይስ ለማንኛውም ውስጡ ለቀረጻ እንዳይመች አይተናል ስላችሁ ለቀረጻ አሪፍ ነው ምናልባት ጨለም ካልባችሁ አሮን ነው ብቻ ውስጥ ገብተን የምንበላ ይሆናል እስከመጨረሻው አብራችሁኑ ሰብስክራይብ አድርጉ ብር ላውጣ ነው ይመቻችሁ ውስጥ እንገናኝ አሁን እውነቴን ነው ከ300 በላይ ካወጣ እኔ እከፍላለሁ ሰምታችኋል እኔ እንደውም በዛ ያለ ነው ማዘው አንቺ ምን ተማምነሽ 300 ብር የምትይው አንቺ ፋታ ምግቡን አታውቂው ስንት ብር ይሁን አታውቂ 300 ትላለች እንዴ አሁን ፋታ እንዴት ነው 1000 ብር ቢሆንስ እንትን ነው ዳቦ ተደርጎ ከዛ እንትን ያለው እና ከ300 ብር ታውቂዋለሽ ማለት ነው በልቻለ አቅም ግን አውቀዋለሁ ገብቶኛል ከ300 ብር ካለፈ ብላለች ውስጥ እንገናኛለን እንበላን እንጠጣለን ሂሳብ ሲመጣ እናወራለን ሰብስክራይብ አድርጉ ሶ እንግዲህ ጋይስ አሁን ገብተናል ወደ ውስጥ ማለት ነው ምናልባት ሜቢ ትንሽ የጀርባ ሳውንድ ሊኖረው ይችላል ብቻ ጮክ እያለ ለማውራት እንሞክራለን ሶ አሉ እዚህ ጋር በረምበርቧል በረምበርቦሻል በረምበርቧል በረምበርቧቸዋል ስለዚህ ስፔሻል ፈታ በ10 ዳቦ አዘናል ሲመጣ ምን እንደሚያክል ታዩታላችሁ ሆፕፉሊ ትወዱታላችሁ በእርግጠኝነት ፉል ነገር ነው እንዴ ፉል አይነት ነው ፉል ይመስላል ምንድነው ፉል በምን ነው የሚሰራው ፉል በቃሪያ በባቄላ እንዲሁም ደግሞ በርበሬ ይገባበታል ይሄን ይመስላል ግብአቱ የፋታ ግብአት ደግሞ ግብአቱ እንደዚህ ሳይሆን ዳቦ ይገባበታል ሰላጣ ይገባበታል ሰላጣ አለው እንቁላል አለው እርጎ አለው ዛሬ ሐሙስ አይደል እንቁላል አትወጂም እወዳለሁ ኧረ እርጎ ትወጃለሽ ተቀላቅሎ ከአው እወዳለሁ ግን እንትን ከእንትን ጋር ያፍጣል ሰላጣው ምናምን ሲቀላቀል እኔም እንደዛ ነበር ያሰብኩት ግን በጣም ነው የሚጣፍጠው አንተ ሲጀመር ውሃ የነካው ድንጋይ እንኳን አትምርም ያቀኛል ግን ደስ የሚለው አንተ ለማንኛውም ምግባችን ሲመጣ እንገናኛለን ሙሉ ፕሮሰሱን አብረን ነው ገብቷችኋል ዳቦ ከመፈርፈር ጀምሮ አብረን ስለሆነ ዳቦ ሲመጣ እንገናኛለን ሰብስክራይብ ሶ እንግዲህ ጋይስ ይኸውላችሁ 10 ዳቦ መቷል ብራዘር ቀስ በል እንጂ ካም ዳውን አሁን 10ን ዳቦ እንፈረፍራለን አብረን በጋራ ለምንድን ነው መሰላችሁ ይሄ ካልቸሩ ራሱ ማለት ነው እዚህ ጋር ጥረ ግረ ብላ ወዳችን ውስጥ ነው አንፈረፍረው ለማንኛውም ዳቦአችንን እንፈረፍራለን ምንድነው እንተ ያበላ ነው ማለት ተቆጣ ነው ምን አረጋው እየፈረፈርክ እዚህ እንዴ ወደ አፍ መፈርፈር ጀመረ እየፈረፈረ አይ ፈርፍር በደምብ ፈርፍሩ እስኪ ቶሎ ትንሽ አድርገን ነው ቶሎ ፈርፍሩ ትንሽ ነው ትልቅ ለመጉረስ እንደሚመቻችሁ ሰርተን ነው በረገር ማቻል ተራግራ ብላል አሰርቶ ነው የሚያበላ ቶሎ እየሰራ ነው የሚበላው ምንድነው እንግዲህ አረ ራስ አብራችሁ ልፈርፍር በጣም ባይ ነው ማርያም በነገራችን ላይ ማለት ነው ነገር አከፍላለሁ ብለህ ነው እጃችሁን ታጠቡ እንዴ A few moments later. አታጠቡም ታጥበናል እንግዲህ ጋይስ እጃችንን ታጥበን ተመልሰናል ቶሎ ፈርፈር አለ እስኪ ፍጥነት ቶሎ የቆረጠ ቶሎ የፈረፈር እንደፈጠነ ሲበላ አስቡት በገዛ ገንዘቤ ሲበላ ማሰብ ነው ለኔ ያሰባችሁ ሁለት ቦታ እናድርገው እንዴ ምችላችሁ አይመስለኝም ዝም ብዬ ሳያችሁ ማለት ነው ግን አረ ለብቻው በዛው ይሻላል አንተ ሌላ ይታዘዋል አፉ ላይ የፈረፈረ እኔ አይደል የምከፍለው መብቴ በገዛ ገንዘቤ መብቴ ነው መላጣይስ አምላክ ይነፍስበት ልምድ ግን እያየሽ ነው እናቴ ደግሞ ቀን በቀን እንደሚበላ እዚህ ጋር ያስታውቃል ማለት አሁን ከስር ዳቦ አለ ይሄን ከበላችሁ በኋላ እስከ ነገ 6 ሰዓት አይርባችሁ ምግብ አያምራችሁ አንተ ከስር ነው ዳቦ ላይ ፈረፈር ነው ከስር ዳቦ አለ ሌላ ይኖራል ኧረ የለም አለ አንድ አለች በዚህ የምርሽ ነው የት አለች ኧረ ምንሽ ነው አቦካው የት አለ ማውቃ ነው ባክ በኋላ እዛ ከሄደ በኋላ ዳቦ እንዳይወጣ ግን እንዴ የምር 10 ዳቦ አለ ግን የት ነው የሚሄደው እዛ ከሄደ በኋላ ማለት አለ አይደለ ኧረ የለም እባክሽ 10 ነው የመጣው 10 ዳቦ ነው አራዳው ስንት ፈርፍራችሁ ነው እንዴ
አንቺማ አንድ ሁለቱን በልተሻል። በቃ ትንሽ እዚህ ቢቆይ ግን ያልቃል። እንዴ የኔ ገና ሰላጣው ሳይመጣ እዚህ ሳሉ ጨርሱ ነው። ለምን ይተጣል? በቃ እንውጣ። የጠገባችሁ መስሎኝ እኮ ነው የመለስኩት። ታስቀጥረን ነው እንዴ? ሊያስቀጥረን ግዛው። አይ የጠገቡ መስሎኝ እኮ ነው የመለስኩት። ይምጣ እንዴ? ያልከፈልኩ ሂሳብ አለ እያሰራን ነው እዚያ ያልከፈልሽማ አለ። አይ ለማንኛውም አሁን ተሰራርቶ ሲመጣ እንገናኛለን። የምረን ነው ግን ይመጣል። አተመልሶ በጣም ነው ግራ ይገባኝ ነው። ምትስመው ነው ሳሚስ ማለት ጠጋለች። አቆይብንም ሲመጣ ቸኮልኩ ኬታ አጥታላ በላች ብታውቅ በላም በቃ ከዚህ ላይ ነው ኖርማል። ከመሬት ነው መሬት ደግሞ የኛ ነው። የኢትዮጵያ መሬት ደግሞ ለምለም ነው ይበላል። የሚጋጥ አፈር ነው ያለን። ትዕግስትስ ለምለም ብቻ ነው፣ ትዕግስት የለውም። ለማንኛውም ምግባችን ሲደርስ እንገናኛለን። ምግባችን ሲደርስ እንገናኛለን። ሰብስክራይብ ያደረጋችሁ በታላችሁ የቪዲዮ ወዳችኋለን። ምንድን ነው ያለው? ብቻ ሰብስክራይብ አድርጉ። እንግዲህ ክቡራትና ክቡራን ወደ ዩቲዩብ ቻናላችን ተከታታዮች ምግባችን ደርሷል። ያው እየመጣ ነው። ኤቭሪ ፕሮሰስ ቴክስ ታይም ኢን ዘ ካንትሪ ኦፍ ዘ አዘር ቢልዲንግ። ምን ማለት ነው? ይሄን ቻናል ሰብስክራይብ ያላደረጋችሁ ጉዶች አላችሁ፣ ሰብስክራይብ አድርጉ እያልኳችሁ ነው። በ10 ዳቦ ማለት እኔ በ10 ዳቦ አንድ ጊዜ ነው የበላነው። በ10 ዳቦ ማለት ለስንት ሰው? ለ4 ሰው ለ5 ሰው በጣም ጸዴ ነው። ባይዘው ወይ ራፍ አከፋፈት መድኃኔዓለም ራፍ አከፋፈት ብቻ። ለማንኛውም ምግባችን ደርሷል። አሁን ለመብላት ዝግጁ ናችሁ ወይ? አር ዩ ሬዲ? ታራ እንቁላል አለ እዚህ ጋር፣ እርጎ አለ እዚህ ጋር፣ ሰላጣ አለ። ኧረ በጣም ነው ደስ የሚለው። ማርያምን ያለዚህማ አይበላም። ምኑን? ሽንኩርቱ ነው ይውጣልሽ። እሺ ምን ያደርጋል? እሺ ያለ ሽንኩርቱን አውጪና ለብቻ አድርጊበት። አረ እናንተ ተው። አረ እናንተ ምን እሺ ነው? አያችኋም እንደሚሰሩ። እንግዲህ ክቡራትና ክቡራን ሽንኩርት አይግባለች። ምን ማድረግ ይቻላል? አሁን አማስሉት። ያዞሽ እንግዲህ ጋይስ ወደ አፌ ጠጋ አድርግልኛ ማይኩረሽ። ክቡራትና ክቡራን የምትመለከቱት ምግብ ፈታ ይባላል። በ10 ዳቦ ነው የታዘዘው። በ10 ዳቦ ድግስ በሉት። በቃ ይሄ ዛሬው ግብዣ ድግስ በሉት። የበላብን ነው። ዝግጁ? በቃ ይበላ። አሁን ክቡራትና ክቡራን የመጀመሪያ ጉርሻቸውን ሲጎርሱ በደንብ እልኝ ሪአክሽናቸውን ግን እንዴት ነው የመስጠት የቤቱ ሰላም እንደዛል ለጠበቁት አይደለም ማለት ያሳቃኘንከው ተጋኗል። እንተ ህፃን ልጅ አታገኛት ምር የህፃን ልጅ ጭንቅላት አትምር ማለት ማርያምን እኔ ሁልጊዜ በጣም ወድጄ የምበለው ምግብ ነው። በጣም የሚጣፍጠኝ ምግቡ አሪፍ ነው። እንትና ባይዘው ሲንዲ ከሰኞ እስከ እሑድ የምትበለው ምግብ ነው። እዚህ እየመጣች ማለት ነው። ማርያም ትወዳለች ይሄን በጣም ሲንዲ በጣም የምትወደው ምግብ ነው። ያው እንግዲህ ተገናኝተን ለመብላት አጋጣሚውን ባናገኝም ቀርጸን ለእናንተ ለማሳየት አጋጣሚ ባይኖረን በጣም ብዙ ጊዜ አብረን በልተናል። ግን ያው ቀርጸን አልፖስት እንላችሁም። እነዚህ የመጀመሪያቸው ስለሆነ ቀርጬ ላሳያችሁ ብዬ ነው። ዝም ብላችሁ ብሉ። ምግብ እየተበላ ይወራማ። አባክህ ስማ እኔ ማለት ነው ምግቡ ተመችቶኛል። ምግቡ ጸዴ ነው። እኔ እንትን አልወድም እንደዚህ ይሆናል
የቦካ ምግብ ምናምን እንደዚህ ሲቦካ ምናምን ነገር አይመቸኝም እና አልበላም ለማለት ነው። አንተ በማርያም እንዳትበላ። በነገራችን ላይ ዳቦውን አይታችሁታል? የምን ሀገር ዳቦ እንደሆነ? የመቀሌ ነው የሚባለው? ነው የሚባለው? ካሜራማን ይቅመስ። ቆይ ካሜራማን እስካሁን አልቀመሰም። መስኪን እንግዲህ ካሜራማን እስኪ መጀመሪያ ወይ በላለ ምትበላም አይመስልኝ ምግብ የምትበገብም አይመስልኝ። ዋጧ መጀመሪያ የፈጠነ አውራጣቱን አልወጣም ሳይውጦ ካሜራማን ካሜራ እንደሚባል ባይዘው ካሜራማኖች መቅረጽ እንጂ መቀረጽ አይወዱም። ሼፎችስ ማብሰል እንጂ መብላት አይወዱም ልትለኝ ነው? እነሱማ ይበላል። በዚያ ያያዝ አልበላም ብለህ ነበር ባይዘው ቤት አንተ መቼም ብለሽ ነበር ብራዘር። ለቅመሳው ብዬ ነው እንጂ አልፈልግም። አልበላም ብለህ ነበር ጀለስ። ለቅመሳው ብዬ ነው እኮ በቃ ጣም አልታወቀኝ። አዎ ለዛ ለሞቅ አዎ ጣም ነው አላወቅኩም። ተረድቻለሁ እኮ አንተ እኮ ትረዳኛለህ፣ ግን ታሰበኝ። አንዴ ለቅመሰው እሺ። አንዴ መጨረሻ አይደለም ከጣሙ ከታወቀኝ የመጨረሻ ነው። ካልታወቀኝ ደግሞ ያው ጣሙ እስኪታወቀኝ አንተ እንኳን ለምግቡ ለሳኑ አትመለስም። ታወቀኝ። እንቁላሉ የእርጎ ቴስት እየደረሰ ነው። አዎ የእርጎ እንትን እያለ ነው። አዎ ይጣፍጣል። ሲጀምር የእርጎ ቴስት ነው ፏ የሚያደርገው ምግቡን ራሱ። አዎ ማይክ አለች ለካ አፈታ በያ በቃ የምትበሉ አትመስሉም ስትታዩ እኮ እንቅመሰው ብለን ነው እንጂ ያን ያክል በሊጣው ነን አይደለም። ወይ መድኃኒዓለም ሰላጣዋ ግን ዲኮር መሆኗ ነው። እንዴት ምን ጥቅሙ አልታየኝም። ማለት ምንም እርጎ ነው በቃ ድባቡ ነው የሚመጣው የምግቡ ማርያም መቤ እኛ እኮ የጾም ሰዓት እንኳን እንበለዋለን። እርጎና እንቁላል የሌለው እንቁላልና እርጎ ሳይኖረው በምን አድርጋችሁ በቃ ዳቦ በሰላጣው የራሱ ዳቦ ማለት ነው። እንደዚህ እንትኑ ሲሰራ በራሱ የሆነ የሚደረግበት የሆነ ቅመም የሆነ ሶስት ነገር አለ። ማርያም የሆነ ሶስት ነገር አለው ዳቦ በራሱ ማለት ነው። እና ምን እንደሆነ አላውቅም፣ ብቻ በጣም ነው የሚያጣፍጠው። የቀረውን ከአስር ዳቦ የቀረው ይሄ ነው። ሳልበለው አንዴ ካሜራማን እንዲሁ እያየው ይሄ ነገር ሊያልቅ ነው እንደ እያለ አለቀ። እሺ ከአስር ስንት ካላቀ ሀሳባችሁን ስለምትቀይሩ 3 እሺ ከአስር ስንት ከአስር 10 እናቴ ተሞት ተመችቶኛል። ለምን ዋሻለሁ? በልቻለሁ አይደል? ጸዴ በልቻለሁ አይደል? ጨርሼዋለሁ ነው ይባላል። እኔ ግን ቀምሻለሁ 3 ምንድን ነው ጨርሼዋለሁ? ምን እንዳለ አንተ አይደል እንደ በላው? ምን አሁን አንዴ በላሁት እንዳለ አንተ አይደል እንደ በላው? ምን አይነት አቆራረጥ ነው የምትቀርጸው? እንግዲህ ጋይስ ይኸው መድኃኒዓለምን ይኸው ቪዲዮ ከጀመረ 3 ደቂቃው ነው ጋይስ። እግዚአብሔርን በ3 ደቂቃ ነው ያለቀው ይሄ ሳህን ማለት ነው። እነሱ ናቸው የጨረሱት። ስራቸው ወሬያቸው ማለት ነው የሆነ የበላ ሰው አይመስልም። ይጣፍጣል። እጃችሁ ይባረክ። እውነት ኪስ ይባረክ። ኪስ ይባረክ። ኪስ ይባረክ። ማክሰኞ፣ ሐሙስ፣ ሮብና አርብን እየዘለልን እንመጣለን። አፈር ብላ። እሺ ካሜራማናችን ከአስር 10 ነው። አይ የታወቀ ነው ብራ ካሜራማናችን ያው አብሮን ፏ ስለሚል እሺ ጋይስ የመጨረሻ ጉርሻችን ነው። ምንም የቀረ ነገር የለም። አንዳንድ ጉረሱ አለቀ። ቆንጆ ነው። አንተ እንቁላሉ ማን የበላው? ማርያም እንቁላሉን እኮ አላስነካችንም እኮ ኦልሞስት ከላይ ፍፍፍ አድርጋ ምንድን ነው እንዴ? ምንድን ነው አበዛም ታይ የኔ እህል ባሳደገ ደመኛ ነው። እንደዚህ የሚያሻማቸው ምግብ ምን ይመስላችኋል? እንደዚህ እየተሻሙ የሚበሉት የኤርትራ ወይስ የትግራይ ፋታ? እሱን ኮሜንት ላይ ጻፉልኝ።
ዳቦ የመቀሌ እንደሆነ ሰምተናል። በተረፈ ይሄው መድኃኒዓለምን ፊታቸውን ያሳያቸዋል። አሁን እኮ ፀሐይ ላይ ቢወጡ ልጠርግበት በእንጀራ ወይ ሰላጣውን ቢያመጣት ላቪን ለማንኛውም ተመችቷቸዋል። በጣም ጸዴ ተመችቷቸዋል። ጸዴ ነው። ባይዘው ያልተመቻትም አንተ ምንም አልተመቻትም። ምንም ሳትበለው ነው ያለቀው። ስጨርሱት በቃ ዞር መድኃኒዓለምን ግን አንተ ትበላለህ። እግዚአብሔር ይመስገን ጎበዝ ነህ። በጣም ጎበዝ። አዎ እግዚአብሔር ይመስገን። ሲበላ እና ካሜራማኑ አልበላንም። ካሜራማን ባይዘው ተጎድቷል። ሊታዘዝ ከ10 ዳቦ ውጪ እዚህ ቤት ባይዘው ሪከርድ ሰብረናል። አንተ ያንተን አናት የሚያካክል ዳቦ መጥቶ እኮ ነው የጨረስነው። ማርያም ለማንኛውም ተመችቷችኋል። ቪዲዮአችን ልዝጋው። ተመችቷችኋል? አዎ በጣም ነው የምጣላችሁ። እየመጣችሁ ሞክሩት ፋሚሊ። ከመዝጋቴ በፊት ምን ሌላ ዳቦ የለም 10 ለማንኛውም ጋይስ በጣም ተመችቷችኋል። ሁላችሁ ሞክሩ ትላለሁ። የቀረውን መኪና ውስጥ እናወራለን። የቀረውን መኪና ውስጥ እናወራለን። ሞክሩ። ሰብስክራይብ እየመጣችሁ ሰሚት ቤት ቦታ ነው የት ይባላል? ሰሚት ፍየል ቤት 20 ሜትር ከቴሌ ታወሩ ፊት ለፊት ነው ያለው። አዎ እየመጣችሁ ሞክሩት። በጣም ነው የሚጣፍጠው። ፎርሹን ትወዱታላችሁ። ለማንኛውም የቀረውን መኪና ውስጥ እናወራለን። በጣም ሙቀኝ ነው። ሆዴም ሞላ። ትንሽ እንቅስቃሴ እናድርግ። ትንሽ ኤክሰርሳይዝ እናድርግ። አንተ አብሲት ምናምን ወይ ይሄ ምንድነው እርሾ ኩፍ የሚያደርገው እሱ እናበላለን። ካልሆነ አይሞላም። ለጥራጋ አንዴ ኧረ ይበቃኛል። ኧረ በመቤት እንደ ለማንኛውም መኪና ውስጥ እንገናኛለን። ሰብስክራይብ እንግዲህ ክቡራትና ክቡራን ወደ ዩቲዩብ ቻናላችን ተከታታዮች ተመልካቾች ያው ምግባችንን በልተን ጨርሰናል። ሶ አጠር ያለ ማብራሪያ እንዲሰጡ ፈልጋለሁ። ለምን እንደዚህ ሊበሉ እንደቻሉ ለምን እንደዚህ ከሰዓታችን ስንጀምር ያምራል ሰዓቴ። እሺ ለማንኛውም አሪፍ ነው ምግቡ ቆንጆ ነው። ሂሳቡም ቆንጆ ነው። ተመስገን ነው። ማቲያስ ከፈለ ዛሬ። እስቲ ልልበሉ ተመስገን ነው። ማቲያስን አስከፍለነዋል። ዊዲዲት በመጨረሻ እና ምግቡ ግን ማርያምን አይ ሲሪየስ ተመችቶኛል። አሁን ላይክ ማሰብ ያለብን እንዴት ነው መሰለህ 4 ሰው በ460 ብር ጠግቦ ሲበላ የሚለውን ነገር ነው ኮንሰፕት ማድረግ ያለባችሁ። በመጀመሪያ ደረጃ ይሄ ምግብ እንቁላል አለው፣ ዳቦ አለው፣ ሰላጣ አለው ምናምን ነገር ፕላስ ደግሞ ላይክ በ460 ብር ኢማጂን በ500 ምናምን ብር ቢገባ አንድ ምግብ አንድ በየነት በምትበላበት ምግብ 4 ሰው ጠግቦ ሲበላ ማለት በጣም ከባድ ነገር ነው እና በጣም ላይክ ፕራይስ ከፕራይሱ ጋር ነው ምግብ ስትበሉ ምናምን ነገር ኮምፔር ማድረግ ያለባችሁ። ግን ለሞራላቸው ብዬ ነበር ስበላ የነበረው። ታስታውቂያለሽ? ቆይ እቺን ሲን ይሉኝ እቺን ሲን እና ቪዲዮውን ያያችሁት ማለት ነው። በደንብ አይታችሁታል። አላወራችም ሲጀምር ምንም አላወራችም እኮ መጨረሻ ላይ እኮ ነው ምን ታያለሽ ስትባል 3 ከ10 አለች የመጨረሻው። ግን የምር በጣም ነው የሚጣፍጠው በጣም እኔ ባይዘው ማለት ነው ቱ ቢ ኦነስት መጀመሪያ ቀን ምግቡን ስበለው ብዙ አልተመቸኝም ነበር እንደ መጀመሪያ ማለት ነው። እየደጋገምኩት ስመጣ በቃ አዲክሽን ሆነ ማለት ነገር መጀመሪያ እንደው ምን የሆነ ምግብ እንደዚህ ይሆናል አለ ሲጨባላ ሲቦካ ምናምን ነገር ሲቦካውና አልወድም እና ሲያዩት ያላማረ ሲበሉት ያቀራል እንደሚባለው መስሎኝ ነው መስሎ ስበለው አየሁ እኮ ተመችቶኛል። የሌለ ጸዴ ምግብ ነው ማርያም። እና ደግሞ በቃ የሆነ ከገጀለቶች ጋር ምናምን ዝጭ ጥግብ ብለህ የምትበላው አይነት መቶ ብር አዋጣችሁ በቃ ለሶስት ሰው እኮ በቃ በጣም አሪፍ በ300 ብር በ6 በ7 ምናምን ዳቦ በቃ ፊክስ ይደረጋል ምናምን ነገርና ያው ማሰብ ያለባችሁ ከሂሳቡ ጋር ነው ስትበሉ ምንም ነገር ሂሳቡና ዋጋው ምግቡ እንዴት ነው ምናምን ነገር ነው። እስኪ ያስጠላኝ ድረስ በልቻለሁ። ታግባለች እዚህ ጋር የሞቀ ኮካ አለ ከፈለግሽ መበተኛ። ሶ ለማንኛውም የዛሬው ፕሮግራማችን እኔ መስል ነበር። በጣም ብትሞክሩት ትወዱታላችሁ፣ ካልወደዳችሁ ደግሞ ያጠግባችኋል ብዬ አስባለሁ። ለማንኛውም የዛሬው ፕሮግራማችን እኔ መስል ነበር። አብራችሁ ስለነበራችሁ ከልብ እናመሰግናለን። በቀጣይ ምን አይነት ምግብ እንዲጋብዙኝ ትፈልጋላችሁ? አረ ይልመድብህ አንተ ራስህ በፍጹም እኔ ከዚህ በኋላ ይልመድብህ እያላችሁ ጻፉሽ። መድኃኒዓለም እዚህ ከመጣን ማለት ነው 2 ቀን ይሄ ሁለተኛ ቀናችን ነው በ10 ዳቦ ስንበላና አሩን እንዴ አንድ ሴትና አንድ ካሜራማኑ አልበላም። ትንሽ ሴቷ እንግዲህ ኦልሞስት
እቻ አይለኛ ሰው ይዘን ወተና ለማንኛውም በቀጣይ ቪዲዮ እስከምንገናኝ ቪዲዮውን ላይክ ቻናል ሰብስክራይብ ማድረግ እንዳረሱ ፒስ አውት እንወዳችኋለን ይመቻችሁ ቻው